ያቱ ልጅ ንገረኝ። እኔ አላውቅም በእናታችሁ ንገረኝ። ዝም በል ለምትልክሹ ተረጋጊ እንጂ አዎ በእናትህ የተረገመ መምህር እንደዛ ተዋደረገው አይደል? አዎ ወይ የሴት ልጅ መከራ። አሁን ይሄ ሀብት ተጫርሽ ቢባል ማን ያምናል? አይገርምህም? ህግ የሌለበት ሀገር እሱማ እንዲህ በቀላሉ አንላቀቅም። እገዳው ግን ለ1 አመት ነው እኮ። እሱን እኮ ነው የምልህ። ሴትነቷን እምቢ ስላለች ብቻ ለ1 አመት ማገድ አያናድድም? አዎ አሁን እንደውም ወደ እሷ እየሄድኩኝ ነው። እሺ አታልቅሽ በቃ ምን አባቱ ብለሽ የምታለቅሽ? ሁለተኛ ልታለቅሽ እንዳለሽ እሺ? አሁን ተረጋጊ። ምን አወራበታለሁ? ወይኔ ጉዴ ትርሱ። ቆይ ለእናቴ ምን ብዬ ነው የምነግራት? አይዞሽ ይስተካከላል አልኩሽ እኮ መፍራት የለብሽም። ቆይ ምኑ ነው የሚስተካከለው? በዚህ 5 ቀን ውስጥ እኮ ዶርም ለቀሽ ውጪ ነው የተባልኩት። እንዴ ይግባኝ የለም እንዴ? እሱንም ቢሆን ከውጭ ሆኜ ካልሆነ ከዶርም እኮ ተባረራለሁ። ይሄ የተረገመ አስተማሪ አፈረረታ። አሁን እናቴን ፊት ምን ብዬ ነው የማየው? ይሄ አንቺ ጥፋትም ስንፍናም አይደለም። እናትሽም ቢሆን ይወዱሻል ይኮሩብሻል እንጂ አያፍሩብሽም። መቼም ከአስተማሪ ጋር በመጋደም ውጤትሽን አስተካክያ አይልሽም። አንቺ እንደው ሀገር የመሰከረልሽ ሁሉም ያወቀው ጎበዝ ተማሪ ነሽ። ያንድን አስተማሪ ስሜት ስላላረካሽ ብቻ ለሚደርስብሽ ግፍ እኛ ከጎንሽ ነን። ስለዚህ አትፍሪ። ቤተሰብ ማናገር ቢኖርብን እንኳን እኛ አለን። እኛ እናናገራቸዋለን። አይሆንም ትርሲት፣ በጭራሽ አይሆንም። የማማን ጉዳይ እያወቅሽ እኔ እሷ አንገቷን ስደፋ ማየት አልፈልግም። እና ምን አሰብሽ? እንዳትጨርሽ ጓደኛዬ። አሁን መጀመሪያ ይግባኝ እንጠይቅ። መላ እናጣም። ቆይ እሺ ቢፈቀድ ሴት አርፌ ነው ጉዳዩን የሚከታተለው። እጅሽ ላይ ምንም ብር የለም? 500 ብር። ቆይ ለምን ይሆናል? ብዬ አንቺ አትጨናነቂ። በቃኛ እናስባለን። ይቅርታ ማዘር፣ 1800 ብር አላነሰ? ልክ ኖት፣ ግን ለምን ይሆነኛል ብዬ እኮ ነው። እንዴ ምንድን ነው? ፀጉር ቤት እያደረኩኝ ስራ ልጀምር ነበር እና ምን የኔ ነገር እድሌ ሁሉ ጠማማ ነው። እንዴ ምን ተፈጠረ? 1800 ብር ምግቤን ችዬ ያንሰኛል ስላችሁ ዘጉብኝ። ምን 1800 ለሳምንት ነው ወይ? ለሳምንት ለ1 ወር ነው እንጂ። አይሳ ደንበኛችን ናቸው እንዲህ ያሉሽ? አዎ እነሱ ናቸው። የወደቀ ዛፍ መጥረቢያ ይበዛበታል ነው ነገሩ። ዝም በያቸው። ቆይ ይሄንንም እኮ ለምኛቸው ነበር። ቢሆንስ? እሺ ቆይ ግን ምን አሰብሽ? የሰው ቤት ከተገኘ የቤት ሰራተኛ ለመግባት ደላሎችን አናግሬ ነበር። ግን የሚገኘው ቤት ሁሉ ትላልቅ ወንዶች አሉ። እንደዛ ደግሞ በጣም ያስፈራል። አንቺ ያምሻል እንዴ? ምን ላድርግ ትርሱ? ምን ማረፊያ አለኝ? ማንስ ያስጠጋኛል? መቼም ከእናቴ ቤት ደፍሬ አልመለስም። እንዴ እኛስ ቢጠፋ እና ቤኒ ቤት ተከራይተው አይደል እንዳሉት? ከዛሬ ነገ የተሻለ ነገር ይመጣል ብለን ነው እንጂ። እውነትሽን እኮ ነው። ግን እነሱስ ለቅ ይወጡልሻል እንዴ? ከወንድ ጋር ብቻ እሱን አይደለም እልሽ። ግን መፍትሄ አይጠፋም፣ እንፈልጋለን። መፍትሄ ካጣን ደግሞ እነሱም አሉ ለማለት ነው። እኔ ሰው ሸክም መሆን አልፈልግም። ስራ መስራት ነው የምፈልገው። ግን ደግሞ እንደምታየው እድሌ ሁሉ ጠመመ። አይዞሽ እሺ፣ ሁሉም ነገር ለመልካም ነው።
አሁን ባይሆንና ቤኒ ቤት እየጠበቁ ነው። ቶሎ እንሂድላቸው። እሺ በቃ ሂሳብ ከፍለሻል አይደል? አዎ ከፍለሽ። ስማ እኔ ግን ማስተማር አልፈልግም። ያቺ የምስለች ዘይቶ ማለት ከባድ ትቀልዳለህ። ስታሳዝን ነው። አሁን ይሄን ገባል ልጅ ነው ያው ታቋረጠ ቻለን እኮ ለጥሮች አትመች። እኔ ምላብ ለዚህ ጉዳይ መፍትሄ አፈልግለት እሞክራለሁ። ያው ገንዘብ ስላለ ሁሉም ነገር በገንዘብ አይፈታም። ቆይ ይሄን ያለ ይቀርብ እኮ ማር ነው የሚላል አስተማሪ ነው። አክስ እኮ አፈቅርሻለሁ ምናምን ሴትነቷን ይፈልጋ ይችላል። ማራ ፍቅር ማገድ ይሆናል እንዴ? ተተርፎ ነገር አንዳንዴ እኮ ግርም ትለኛለህ። አሁን ለማንኛውም እነሱ ሲት እኮ እየመጣ ነው ይላል። ምን ነው ቆዩ ክላሳቱም እየደረሰ ነው። አንተ ያምካል በዛሬ ቀን ክላስ ምናምን ትላለህ እንዴ? እያልኩ ጓደኛችን ነች እኮ ታዲያ እኛስ ብንጨርስ ወይ ብትጨርስ ሰዎች ምን ነው ዝም አላችሁ? የሆነ ነገር እናድርግ እንጂ ወገን ተፈጠቀረ። ሰዎች ስሙ፣ አሁን ያ ቤት አገደችው ለአንድ ዓመት ነው። ነገር ግን ጉዳዩን በቅርብ ሆና የምትከታተል ከሆነ የምትመለስበት አማራጭ አይጠፋም። ይሄማ ጥሩ ዜና ነው። ክፋቱ እኮ እሱ አይደለም። ያ በ5 ቀን ውስጥ ዶርሙን ለቃ እንድትወጣ ነግሯታል። አሁን ደግሞ ምንም ማረፊያ የላትም። ያው አማራጩ መከራይ ነው። ለሱ ደግሞ ያ በቂ ገንዘብ የላት። እኔ ካልደበራ ችግር የለውም እኛ ጋር ሞት ትችላለች። እሱን እኔ ማስቤው ነበር ግን አይከብድም ማለት። ታዲያ ምን ይሻላል? እጄ ላይ 4000 ብር አለ። ቢያንስ እናንተ ጋር ካለ ጫማውን የሶስት ወር ቤት ኪራይ መክፈልላትና ተከራይታ መኖር ትጀምር። እንዳይደብራት ደግሞ እኔ ከዶር ወጥቼ አብሬያት መኖር ጀምራለሁ። እርሱ ጥሩ ሀሳብ ነው። እኔ 3 ወር ቤት ኪራይ ይችላል። እቺ ያለውን ገንዘብ ለሌላ ነገር ተጠቀሙት። የኔ አባት እንዴት እንደምወድህ እኮ 50 ሎሚ ለአንድ ሰው ሸሩ ለ50 ሰው ጌጡ ነው አሉ። ጀመረ ደግሞ ይሄ ተረት። ትርሲቲ ያንቺ ውለታ እንዴት እንደምከፍለው አላውቅም። ያቤ ይሄ እኮ የሁላችንም ጉዳይ ነው። ዳጊ ክላስ እንዳይረፍድብህ። እኮ እንደዛ እኮ እንዳሰብሽ እኮ አይደለም። ተው እንጂ እኔ ለትምህርት ያለህን አቋም አላውቅምና ነው። ትገርምስ እንደዚህ መሽተጣጡ ያውቃሉ። አይዞህ ዳጊ፣ ያው እናንተ ቀለሜ ስለሆነች አታስብ፣ ትረዳሃለች። መሄድ ትችላለህ። 2 ቅልሞች 2 ደደቦች ወይ ረስቼው። ያው ዛሬ ቀጠሮ ነበርሽ አይደል? የምን ቀጠሮ? ከፍቅረኛዋ ጋር። ምን ነው ዳጊ፣ በቃ ሲንግልነት ነው እንደዚህ የሚያደርግ? ለምን እንደዚህ አትገላገልም? ዋልና ሚስት ካልሆነ ይቀዳል ነው ነገሩ። ይሄን አባባልክ ወይ ምን ከሆነ ዝምና የምትለው አንድ ቀለም ያተረው ተይው። ወዲህ ጭው እጭ እንግዲህ በቃ መሄድ ክላስ አደረሰ። እንዴት አንተ ዓላማ አለ። ያዳ አባትን አስቀምጠ ከሴት ጋር አትታለል። ዓላማ አለክ ዳግም፣ ዓላማ አለክ። ያብ ለምንድነው ከአይምሮ ልትወጪ ያልቻልሽው? እሺ ለምንድነው የተሽኮረመመችልኝስ?
ያቺ ትርሲት የደበቀችኝ አንድች ነገር አለች። ኧረ ምን አይነት ጭንቀት ነው! አዩ ማሪ ተጫወቱ በቃ መጣሁ። አዩ ምንድነው መቆዘብ? አሁን እኮ እኛ ብለንሻለን። ሁሉም ነገር ይስተካከላል። የእውነት አቤል ምን እንደምልህ አላውቅም። በጣም ነው የማመሰግነው። እንዲህ ምስጋና ኪስ አይገባም ሲባል አልሰማንም። በቃ ከዳጊ ጋር እየዋልክ ተረትና ምሳሌ ተጋባብህ አይደል? አታስቀይሽ እንጂ። ኧረ አላስቀየስኩም። ታዲያ ምን ልበልህ? ከምስጋና ውጪ ሲኖረኝ እከስሃለሁ። ተይ እንጂ ያለውን የሰጠን ፉጋ ይባላል። እንዴ ምን አለኝና ምን ልስጥህ? ይሄ ውበት እኮ እናንተ እኔ ልካችሁ ምን እያወራችሁ ነበር? አስተማሪና አስባት እኮ ያልተማረ አስተማሪ እንደሆነ እያወራ ነበር። አውራት ይሄ ያልተማረ አስተማሪ እኔ ምለው ያው በጊዜው ተነን ቤት አንፈልግም አይሻልም? እሺ እንችላለን። በቃ ቶሎ እንመጣለን። እሺ ወይኔ ጉዴ! አሁን ምንድን ነው የማደርገው? እሺ በቃ ቻው። ያው እንዴት ይሰራል? ቆይ ምን ሻልፊሽ በቃ ምንም አይደለም። ግን ቤተሰብ ምን ሆነች? ምንም አልሆነችም። ተይው ያቤ፣ ለራስሽ አንቺ ስንት ጭንቀት አለብሽ። ቆይ ምንድን ነው ያስከፋሽ? ፊትሽ እኮ ሉጥጥ ብሏል። ካልነገርሽኝ አንላቀቅ። ትልቅ ነገር አይደለም እኮ ታናሽ እህቴን አሳመሟት። ማን? ያቤ የበላችሁ ምግብ ነው ወይ? ታዲያ መድኃኒት አልተገዛለት? ሐኪም ቤት አልወሰዷት ወይ? ሄዳለች እኮ ግን እንደዚሁ ቢጨንቀኝ ነው። አይዞሽ በቃ እንሂድ፣ ምንም አትሆንም። በቃ እንሂድ። እሺ እንሂድ። ሄሎ ዳዊት፣ ረሳኸኝ? ደግሞ ልደውልልህ ስል ያው ትንሽ ገንዘብ አስፈልጎኝ ነበር። ያው ታውቀዋለህ፣ የቤት ኪራይም ምግብ ወጪ አለ። ወጪው ብዙ 50,000 ብር አለ። እሺ ቻው። እኔ የምልሽ ግን ያቤ ቤቱን ወደሽዋል አይደል? አዎ ወድጄዋለሁ። አንቺስ? ግን እኔም ወድጄዋለሁ። ሌላ ምን አማራጭ አለ የምልሽ? ኧረ በይ ቆመን ቀረን እኮ ተለጣፊ። ቀስ በቀስ ደግሞ የሚቀረውን ነገር ማሟላት ነው። አዎ ቀስ ብለን እናስተካክላለን። እስኪ አረፈ በይ። እንዴት እንደደከመኝ። እኔ የምልሽ በጣም ቆንጆ ነው፣ ግን ብሩ አልበዛብንም? ባሌ እኮ ነው የሚከፍለው። ምን አስጨነቀሽ? ያው እሱም ላይ ቢሆን ጫና እንዳናበዛበት።
አንቺ ማን አዛኝ ያደረገሽ? ቆይ ከመጀመሩ ነው እሱ ላይ ጆፍ ይጣልሽበት? አረ እንደዛ አይደለም፣ ያው ከሚበዛበት እቺ ስታስጠይ ያስደነገጥሽኝ እኮ። እና አንቺ ነህ ማናዛሽ ያደረገሽ? ዞር ማለት እኮ አንቺ ሰው። ቆይ ምን ይሆንሽ ነው? አንቺ ልጅነትሽ አለቀቀሽ። እኔ ምን ሆንኩ? የስራትሽን ያዥ ታውቂኛለሽ ሲነሳብኝ እንጂ በቃ አሁን ሁሉንም ነገር አስተካክለን ጨርሰናል። ተነሽና ወደ ቀጠሮሽ ሂጂ። ቀጠሮ አልሽ? ታዲያ ምን ልበለው? ያው የመጨረሻ የመለያያም ቢሆን ዴት ነው። ዛሬ መጥፎ አጋጣሚዎች ስብስብ እንዳይሆኑብኝ ፈራሁ። ለምን ግን ሌላ ቀን አላገኘው? በፍጹም ያለ ፍላጎትሽ እስከ መቼ አብረሽው ትቆያለሽ? በግልጽ መናገርሽ ጥቅሙ ለሁለታችሁም ነው። እውነትሽን ነው። ከዚህ በላይ ተስፋ ልሰጠው አይገባም። የኔ ታይፕ አይደለም እንጂ በጣም የተባረከ ሰው ነው። አንቺ ትመጻደቂያለሽ እቴ። በዚህ ጊዜ እንደሱ አይነት አፍቃሪ ይገኛል? እንደኔስ ያለ እውነተኛ ይገኛል? ይሄን የሚያምርብሽ የኔ ቆንጆ። በአሁን ድብርትሽን አባረሽ ተነሽ። እሺ፣ የቅድሙን ጉዳይ ግን አዳራሽ የራሴ ጉዳይ ማለት ነው እሱ። አትጨነቂ። ባይሆን እሱ ቦርሳ ከልብስሽ ጋር አልሄደም። ይሄን ብትይው አሪፍ ነው። እሺ እሺ። አሁን ያምራል። በደንብ አምሮብሻል። በቃ ወሰናችሁ ማለት ነው? መግባባታችን መሰለኝ የፍቅር ስሜት እንደሆነ አድርገን የወሰድነው፣ ግን ያንን ውስጤ ጊዜያዊ እንደሆነ ነው የሚነግረኝ። አትወጂውም? አልጠላውም። ይሄ ማለት ሌላ ቀልብሽን የማረከ ሰው አለ ማለት ነው። የኔ ጥፋት ነው ከጤነኛ ቁጥርሽ እንደዚህ አይነቱን ነገር ከአንቺ ጋር ማውራት። እሱ ጊዜ የሚፈታው ነገር ነው። ባይሆን የባሌ ልደት 3 ቀን የቀረው ምን ስጦታ ልስጠው? የተለመዱ የወንድ ስጦታዎች ቲሸርት፣ ቀበቶ፣ ጫማ፣ ሰዓት። በቃሽ እባክሽ አትዘርዝሪልኝ። እኔ ምን ልስጠው ነው ያልኩሽ? ሰዓት ይሻላል። ግን ለምን? ያው እንደኛ የመለያ ጊዜያችሁ ሳይደርስ ጥሩ ቀን እንድታሳልፉ። አንቺ ጉደኛ። በይ በቃ ልሸኝሻ፣ እንውጣ። ሄሎ፣ መታለሃለች። በል እንደነገርኩ መድኃኒቱን በጊዜ ስጣት። እሺ፣ ደውልልሃለሁ። ቻው።
አረ ብራዘር በማማ መቆጥስ ኩኩ ለማታ ተደክሞብኛል። የሚየላ ብዬ አረ አንተ ልጅ ሐሳብን ያለ ምሳሌ አነጋገር መግለጽ ልመድ። እኔስ እችለዋለሁ። ሌላ ሰው ይመጣ ግን እስከነ ተረትና ምሳሌ ጥሎ መሄደው ማያስችል አይሰጥም አውሪ። ሃይ ዳጊ። ሃይ። ቆይ ምንድነው እንደዚህ መገልፈጥ? ወንዶች እኮ ከሴቶች ብሳችኋል። አንድ ላይ ስትሆኑ በቃ ማማት ነው አይደል? መቼም ስለኛ ነው የምታወሩት። ዶሮ ብታልም ጥሬዋ አሉ። እኔ እኮ የሚገርመኝ አንተና ዳግም ግን ምናችሁ ተመሳስሎ ነው ጓደኛ የሆናችሁት? የሚየላ ብዬ ወይኔ አቤኔ ግን ለምን ደግሞ አታሳርፍልኝ? ማንነቱ ልታከብርለት ይገባል። አጅሬም ደግሞ ዘመኑን ለመቀላቀል ሞክር። ህያውስ ቀጠሮ አላት። ዛሬ የምትቀላቀለን አይመስለኝም። በጣም ከባድ ቀን አሳልፋለች። የት ልታደር ነው? አዲስ ቤት አግኝተናል። ጥሩ ግን ብቻዋን ምን ይደረግ ብለህ ነው? እስክትረጋጋ ለሷም ቢሆን ጥሩ ነው። ግን ዴት ምናምን መውጣት ከመቼ ጀምሮ ነው የጀመረችው እንደዚህ ነገር? ቆይ ግን ምንድነው ሁልጊዜ እሷን ክንፍ የሌላት መልአክ አድርጋችሁ የምታስቧት? ካያልሽ ጊደር ከስተምራ ትመጣለች አሉ። አቤኒ ይሄ ልጅ ግን ለምንድነው የማታሳርፍልኝ? እጭ ፈስ ምናምን ይልብኛል እንዴ? ፈሳ ከማን ጋር ነው ዴቱ? ማለት አዲስ ቤት ብቻው ልታድር ነው? ካሰኛት ሰው ጋር ማደር ትችላለች። እኔ እናቷ አይደለሁም የምቆጣጠራት። እሺ ባለቅኔው እኔ በቃ መጣሁ። Brother, ምንድነው ፊት የሚጣልከው? ምን ነው? በል እንደዚህ ፊትና ታለበት ባይሆን ተቀላቀለ። ፋው አይሻልም? ምንም ዘጣምሽ። አረ ቆይ ይቀዳዳ ልጁ ዳግም ተረጋጋ እንጂ።
ሄሎ ሄሎ ምን ወይኔ ጓደኛዬ ምን ወይኔ ጓደኛዬ ወይኔ ጉዴ ፈላ ጓደኛዬ ያ ምን ሆነች ጓደኛዬ እኔ አላውቅም በእናታችሁ ምን ሆነሽ ነው ጓደኛዬ ያ እኮ ናት እኔ አላውቅም በቃ ስልኩን ዘጉት አብዳለች ነው የሚሉት መንገድ ላይ ባዶ እግሯን ጨርቋን ጥላ እየሄደች ነው አሉ ያ ኮረጋ ብለሽ ይውስቲ ቪዲዮ ልኬልሻለሁ እኮ ነው የሚሉኝ እኮ ይውረጋ ብለሽ ወይኔ ጓደኛዬ ተረጋጊ ነው ደውላ እስኪ ቶሎ በል ወይኔ ጓደኛዬ ወይኔ አቤኒ ስልኩ ይጠራል አይሰራም ስሚሽ ነው ማን ነው ህያበነ እየትቆይ ያላውቅም ብቻ መሄድ አለብኝ አብረን እንሄዳለን ረጋዊ ረጋዊ አብረን እንሄዳለን ምን አሁን መሄድ አለብን እንዴት ስለሆንሽ እኮ የሚስተካከል ነገር የለም። ተረጋጊ እንጂ። ቆይ ምን አዲስ ነገር ተፈጥሮ ነው? ትናንት ተናግረና ነበር እንዴ? እዩ በቃ እኔን ተውኝ። ነገሮች ተደራርበውብኛል። እናንተም ከኔ ጋር አትሰቃዩ። የትናንትናው ልጅ በቂ ነው። ሰው ያስፈልግሽም። እሺ የቱ ልጅ? ልክ ሂጂ ነው። የቱ ልጅ ንገረኝ። እዛ ካፌ ቁጭ አድርጎ የሳመሽ ነው ታዲያ። አይተኸዋል እንዴ? እሱ እኮ ነው ጉዴ ሰራኝ። እንዴት? ከቆይታ በኋላ ስባንን ቀለበቴን እንኳን አላስቀምጠልኝ። ቆይ ምን ሆናችኋል? ምንድነው የሚያስቃችሁ? ህያብ አብዳለች ተብሎ እየተወራለች ነበርኩ። ምን ነው ከኛ ብሰማ ይሻላል ብዬ እኮ ነው። እና እናንተም አብዳለች ብላችሁ ነው ስትሮጡ የመጣችሁት? ምን ይታወቃል። በቃ አይዞሽ። ሁላችሁንም አመሰግናለሁ። በዚህ ሰዓት እናንተም ባይሰጠኝ ምን ይወጣኝ ነበር? አዋት ተከብጁ። አይ በቃ ምስጋና አታብዥብን እንዳይሞቀም በኋላ። ፊልም ላይ ታውቆ ነው። ድሮም ክብር እንደማይወድላችሁ አውቃለሁ። ስጣላችሁ ቦርሳዬ ውስጥ እኮ የገዳው ወረቀት አለ። ቆይ ታዲያ ምን ላደርግ ነው? ችግር የለም መላማት አለ። ይሄን ተከታተሉ ተናቆርጠ ደፋር ጭራሽ ተማሪ ነው። ታዲያችን ስሊፕ ማባረር ያለባት ተማሪ ከሆነማ እያንዳንዷን ንብረቴን ነው የምፈልገው። ያው እንዳይጋተትሽ በምን እናስፈራራ? መላማት አለ። አንቺ ብቻ ንብረትሽን ወስደሽ አረኛም አለን አትርሱ። ዝም አትላቸው። ራሳችሁን እኮ
ዳግም አመሰግናለሁ። እውነት በጣም ጀግና ነህ። አንቺም እኔ እኮ የዚህ ልጅ ንግግር በጣም ነው ግርም የሚለኝ። እውነቱን ነው። 7 ሰረቅ ምን ያስመልስ ነበር? ሁሉም ሰው የሚሰርቀው ይለያያል እንጂ ይሄው አልገባኝም። ገብቶሻል? እባክሽ ጎበዝ ተማሪ አይደለሽ? ከግቢ እንጂ ከኛ ንግግር እኮ አልተጫለሽም። እስኪ ስርዓት ይኖር። አሁን ይሄን አስመለስኩ ብለህ ነው ልጅቷን በነገር የምታጣድፋት? ቢገዛልሽ ጉድሽ ፈልቶ ነበር። ሲቆይ ነው አይመስልሽ? ዳግም ነገር በምሳሌ ጠጅ በብርሌ እንዴት እንደሚያስጣላባችሁ ብታውቁ። የት ይደርሳል ያሉት በሬ ልኮ እንዳይገኛል አሉ። አረ ዳዳ ለእሷ ምሳሌ ምን ብታደርግ ነው? በእናትህ ሄዩ ጠብቅኝ እንጂ። በሉ ጋይስ በኋላ እንገናኛለን። እሺ ቻው። ሄዩ ቻው አንባልም እንዴ? ቻው። አባይሙ ታበዛሽው። ቆይ አንቺ ምን ሆነሽ ነው? እባክሽ ተይኝ። አንቺ ነሽ ለዚህ ሁሉ ያበቃሽ። ማኔ ምን አድርጌ ታየኝ? አሰቢም እንዴ አደረግሽ ያልሽውን ነገር ንገሪ። በቃ በእናትሽ ቦርሳዬን ያዢ ከማለትሽ በፊት ውስጡ ያስቀመጥሽውን ነገር ማወቅ ነበረብሽ። አልገባኝም። ቆይ ምን አድርጌ እያልሽኝ ነው? ቦርሳዬን ወሰድሽ፣ ከዛስ ምን ሆነ? ውስጡ ያስቀመጥሽውን የወልድ መከላከያ ዳግም አየሁ። የኔ ነው የመሰለው። ትሰሚያለሽ አይደል? እንዴት እንዳፈረብኝ ከአይኑ ነው ያየሁት። አሃ ቆይ ደግሞ ምን ችግር አለው? ለምንድን ነው ግን እሱ ፊት ጨዋ ሆነሽ መታየት የፈለግሽው? የአሳፋሪ ድርጊት የኔ ኃጢአት አይደለም። ትሰሚያለሽ? ለምንድን ነው ያለ ጥፋት የምቀጣው? ገባኝ። እኔን ኃጢአተኛና አሳፋሪ እያልሽ ነው? ተረጋጊ። እኔ እንደዛ ለማለት ፈልጌ አይደለም። እሺ በሽ አስመሳይ። ቆይ አንቺ ራስሽ እንዴት ነው የሚያናግርሽ? ያንን ምስኪን ልጅ ትናንትና የፈለገልሽው ዳግም ላይ አይንሽን ጥለሽ ነው አይደል? ታውቂያለሽ አይደል? እኔ እንደዛ አይነት ሰው እንዳልሆን ግጥም አድርገሽ ታውቂያለሽ። ኧረ እባክሽ አላውቅማ። ንገሪኝ እስኪ። ዝም በል። እኔ ምን መጣሽ? አምናለሁ። ያው ጨዋ መሳይ ምስጥ ነው። አረ ዳጊ በሳገድሽ ምን አድርጋ ነው የሚያልገ ፊት የተለዋወጠው? በመጀመሪያ ደረጃ ጾታዬን በስትክክል ጥረኝ። እኔ እንደዚህ አይነት ነገር አይመቸኝም። እሺ ጾታዬን በስትክክል ጥረው። ለዚህ እኮ ነው የምትመቸኝ። እሺ ላስተካክልልህ። ለምንድን ነው የጠመድካት? ራሷን የምትጠብቅ ጨዋ ትመስላለች። እንዴት? ለካ የወሊድ መቆጣጠሪያ ይዛ የምትዞር ነው እንዴ? ማን? ለምንድን ነው የምትከታተላት? ያልነገርከኝ ነገር አለ? ቢኖርስ? እሷ የራሴ የምትለው ፍቅረኛ አላት። ትናንትና እኮ ተፋጠሱ። ትርሱ እኮ ነች የነገረችኝ። በምን ተለያዩ? ለእርሱ ምንም ስሜት አልነበረም፣ ግን የሆነ የፈነቀቀኝ መስሎ ሳይሆን አይቀርም። ለዚህ ነው ሁሉም አንድ ናቸው። ትቆያለህ? እኔ ልሄድ ነው። እባክህ እኔን እንደምትወዳት አውቃለሁ። ቆይ እሷ እንጂ እኔ ያለው ዋርኒንግ ውስጥ የገባሁት ወይ ምን ሆንክ? ያብ እንደምታፈቅር ነገረች። ያምሻል እንዴ? ምንም አያመኝም። በምን ተጣላን መሰለህ? ጠዋት ያየኸው የወሊድ መከላከያ የኔ መስሏል ብላ እኮ ነው። የቀድሞ ፍቅረኛዋንም የተወችው አንተን አፍቅራ ነው። ዳግም
አንቺ በቃ ተጣላን እያልሽኝ ነው? አንተ መጣላታቸው እንዲገርም ተወቀሱ ስለ ድብድብ። አረ ይደብራል። ድብድብ ድረስ እኮ መድረስ አልነበረባችሁ። በአንድ ወንድ አልተጣላችሁ። ያኔ ነው እነሱ ማየት ማን ሁለቱም እንዴት እንደዚህ ሊሉ ቻሉ? የሆነ ማማለቀው ነገር አለ በድብቅ ስለኔ እየተወራ ያለ። ግን ቆይ እንዴት ይሄን እርግጠኛ መሆን ይቻላል? ያሞኔ ጥፋቱ የራሴ ነው። ይቅርታ ልጠይቃት ይገባል። አንዳንዴ ህይወት እንደዚህ ናት። ባላሰመራችሁላት መስመር ይዛችሁ ትጓዛለች። ለምን ብሎ መጠየቅ የሚቀይረው ነገር የለም ሌላ ጥያቄ ከመፍጠር በቀር። በወጥመድ ውስጥ ያለች ወፍ ለመውጣት በታገለች ቁጥር የመቁሰል እድሏን ታበዛለች። አሜን ማለትን ነው መልመድ ያለብን። ታዲያ ለዚህ ነው ግን እንዴት ይቻላል? አላቅም። ይሄ ውጤት ክብሬን አላስደፍርም፣ ሰውነቴን አላረክስም በማለቴ የመጣ እንጂ በስንፍና የደረሰብኝ አይደለም። ይሄንን አምኜ መቀበል አለብኝ። ወይስ የሆነ መንገድ አለ? አምላኬ ሆይ እባክህን ከገባሁበት መከራ አውጣኝ። እባክህን አምላኬ ለቤተሰቦቼ ስትል አታሳፍረኝ። እባክህ ጌታዬ ሆይ መፍትሄ አብጅልኝ። ቆይ እሺ እናቴን እንዴት ብዬ ነው ማለት? እባክህ አምላኬ እኔ ደካማ ነኝ፣ አንተ ግን ነገሮችን ማስተካከል ትችልበታል። አምላኬ እኔ ቸኩዬ እንጂ አንተ ዘግተህ እንዳልሆነ አውቃለሁ። ግን እባክህ ነገሮችን አትደረግ። እንባዬን በደስታ ለውጥ አምላኬ፣ እንደምታደርገው አምናለሁ። እኔ ምን አብይ ነው እነዚህ ልጆች ዝም ብለናቸው ነው? ያው ብቻዋን እንደገና ያኛው ነገር አለ። እሱም የሆነ ነገር ማድረጋችን አይቀርም። ምን ብናደርግ ይሻላል እኮ አብይ መፍትሄ አታጣም። የሆነ ነገር አለ። ከባድ ነው። እሱም ብቻ አላውቅም። እስኪ በእናትህ ና እንሂድ። ወንድሜ አሁን ብቻዋን ናት። ወደ ቤት ቀጥ ብለህ ሂድ። እንግዲህ ማድረግ ያለብህን ጠንቅቀህ ታውቃለህ። ይቅና ብያለሁ። ቻው። የምን ደም ነው? ቆንጆ ራት ነበር። እሺ አመሰግናለሁ። በዚህ መንፈስ ቡና ፊልዲንግ ማለት በጣም ጭካኔ ነው፣ ግን ቡና መጠጣት ደስ ይላል። አታስቡ፣ ቆንጆ ቡና አፍልቼ ነው ማጠጣችሁ። እዛውም እኔም ድብርቱ ይለቀኛል። እና ዛሬ እዚህ ነው የምታድሪው ማለት ነው? ምን ነው ውድቅ ብቻ ሆነችብህ? ያው ሴት ያለበት ቤት ደማቅ ነው ለማለት ነው። ሁሌም እዚህ ትሆና ዳግሜ ጠልቻት እኮ አይደለም፣ በኋላ ባጣቆይ እንዳታረገን ብዬ እኮ ነው። ያው ከጓደኛው ጋር ስትታረቅ እንዳትተውን እኮ ነው። ሰምተሻል አይደለ ፍቅር? ከዚህ ስሜት ስትወጪ ይሄንኑ ቀጥጂ።
አባይ ሙት ከዚህ በኋላ እሷ ጋር ተመልሼ አልሄድም። አሬ ፍራንተ ምን እንደዛ ይመጣው እንዴ? ምን ነው አደረኩ እንዴ? እየደረሰኩ ነው። ሌትርስ ምን ነው ይለማሽ እኮ ነው የምንደ ምንክቶሽ ነይሲ እንዴ? የምን ነው እኔ እንጃ ምን እንደቆለጠኝ አላውቅም። የምን ደም ነው? ማሬ ትንሽ ነው እኮ በቃ አትጨነቅ፣ ችግር የለውም ታጠበዋለሁ። ይሻላል። ማነው በስታት? ማነው? ማነው?